አዲሱን ቤቴ በምፈልገው ደረጃ አሳምሬ አደራጅቼ አስመረኩት። እነዛ አባቴ ለቅሶ ላይ ልባቸው ተሰብሮ ከንፈር መጠጡልኝ፣ ከአንገት በላይ መሳለቂያ መሳቂያ አድርገው ለሐሜት ከንፈራቸው መጠጡልኝን አንዳችም ሰው ሳላስቀር ለቤቴ ምርቃት ጠራሁኝ። ሁለት ደስታ ይቅጥ አልነበረውም። ራሴን ያስረሳኝ ሁሉ ነገርን ያስረሳ ደስታ ውስጥ ነበርኩኝ። አንዳንዴ ወደ ራሴ መለስ ስል ጌታዬ ሆይ ይሄን ደስታ ለኸይር አድርግልኝ፣ መጨረሻውንም ያማረ አድርግልኝ፣ በዚህ ደረጃ መደሰቴ ግን ለጤና ነው እያልኩኝ ራሴን እስክመክርና ራሴን እስክጠራጠር ድረስ ያደረሰ ደስታ ውስጥ ነበርኩኝ። ታዲያ ያ ሁሉ ነገር አልፎ ደግሼ ቤቴን አስመርቄ እናቴ ብታረጅም በህይወት ነበረችና ይሄን በማየቷ እጅግ በጣም ነበር የተደሰተችው። ሳልሞት ያንቺ ስኬት ማየቴ ለኔ በቂ ነው፣ ዛሬ በሞት እንኳን አይቆጨኝም እያለች አለቀሰች፣ ተደሰተች። የሰፈር ሰው፣ የአካባቢ ሰው የሚወደኝም የሚጠላኝም የሚያማኝም የሚያዝንልኝም አልቀረም። ያንን የቤቱን ምርቃት አድርጌ ሁሉንም ጠርቼ በሚገርም ሁኔታ ቤቴን አስመርቄ ሰብሰብ ብዬ ለአንድ ወር ያህል ከተቀመጥኩኝ በኋላ ደስታውም አለቀ፣ ግብዣውም አለቀ፣ ቤቱም ተገባበት። ወደ አዲስ ጉጉት፣ ወደ አዲስ ህይወት የመምጣት ፍላጎት ላይ ስሆን ወደ ራሴ ተመለስኩ። ያኔ እርግት ብዬ ህይወቴን ሳየው ጉለቱ ቁልጭ ብሎ ተሰማኝ። ለካ ባሌ አልነበረም። በየትኛውም ቦታ ላይ በደስታዬም ላይ በድግሴም ላይ ብቻ ባሌ ሀብቱ ከመጣ ጊዜ ጀምሮ ባሌ ከኔ ጎን አልነበረም። ጊዜ አጥሮን ነበር። ከተገናኘን ረዥም ቀናቶች ሆነውን ነበር። አብረን ከተኛን ወራቶች አልፈው ነበር። ወደ ኋላ ተመልሼ የነበርንበትን ሁኔታ ሳስተውል የሆነ ብርድ መታኝ። ብቻ ሁለት አላቅም፣ ከእንቅልፉ እንደባነነ ሰው ከሆነ ዓለም ወደ ሆነ ዓለም እንደተመለሰ ሰው ነበር የባነንኩት። ነገሮችን ሳጤን ባሌ የሚገባበት ሰዓት ከወትሮ በጣም የተለየ ነው። አንዳንዴ ሌሊት 6 ሰዓት፣ አንዳንዴም ደግሞ አዳር አለበት። ከባሌ ጋር ከኔ ጋር የምናወራበት፣ ቁጭ ብለን የምንበላ የምንጠጣበት፣ ስለ ልጆቻችን ዲስከስ የምናረግበት ጊዜ በጣም ርቆ ተአውርተን ቁጭ ብለን በአግባቡ ተመግበን እርስ በእርስ ተያይተን ስቀን ተላፍተን ሌላውን ተዩ ጥሩ ምሽቶችን አዳሮችን አሳልፈን አናውቅም። ምን ሆኜ ነው? እንዴት ነው ቤቴን ያላስተዋልኩት? እንዴት ነው ባሌን ያላስተዋልኩት ብዬ ደስታም ራሴን እስክረሳ ህይወቴን እስክረሳ እንዳደረሰኝ ስገነዘብ ራሴን ታዝቤ ሰብሰብ አልኩኝ። የዛለት ይህን ሳስቡዬ ባሌን ስጠብቀው የሚገርምሽ ነገር የዛለት ብቻ ያስተዋልኩትን ይመስል ከሌሊቱ 6 ሰዓት ላይ ነበር የመጣው። ቁጭ ብዬ ጠበቅኩት። ሲያየኝ በጣም ደነገጠ። ምን ነው ለምንድን ያልተኛሽው አለኝ። አይ ከመቼ ጀምሮ ነው እንደዚህ ማምሸት የጀመርከው ስለው በጣም ሳቀ። ምን ለማለት ፈልገሽ ነው? ረዥም ጊዜ ሆነኝ እኮ እንደዚህ ነው የምመጣው፣ ሁሌም ተኝተሽ ነው የማገኝሽ። ዛሬ አንቺ ምን ተገኝቶ ነው ቁጭ ያልሽው አለኝ። ይህን እንኳን አላስተዋልኩትም። አይገርምህም? በድካም ላይ ነበርኩኝ፣ በደስታ ውስጥ ነበርኩኝ። ይቅር በለኝ፣ አንተ ግን ለምንድን ነው እንደዚህ ማምሸት የጀመርከው ብዬ ልክ እንደ ባዳ ሰው ልክ ከክፍለ ሀገር ሄዶ ወይ ከውጭ ሀገር መጥቶ ቤቱን እንደተቀላቀለ አዲስ ሰው ስጠይቀው በይ እንደዚህ አይነት ጥያቄዎችን አትጠይቂኝ፣ ደክሞሻል፣ ገብተሽ ተኝ ብሎ እንደሆነ ነገር ብቻ አካልቦ አስተኛኝ። ሁለት ከተኛን በኋላ በፍጹም እንቅልፍ ሊወስደኝ አልቻለም። በፍጹም መረጋጋት አልቻልኩም። ለምን እንደዛ አለኝ? የባሌ ስራ የዛን ያህል ቢዚ የሚያደርገው እንኳን እስከ ሌሊት 6 ሰዓት የሚያስመሸው ይቅርና ቀን ላይ ራሱ ሰፊ ጊዜና በቂ ሰዓት እንዳለው አውቃለሁ። ጧት አርፍዶ እስከ 4 ሰዓት እስከ 5 ሰዓት ተኝቶ ነው የሚወጣው። የሚሰራቸው ስራዎች ኦንላይን ቢዝነሶች ናቸው። ባለቤቴ አንድ ልምድ አለው። ሁሌም ሲተኛ አብሶ ከቅርብ ጊዜ በኋላ ሌሊት ስነሳ እግሮቼ ላይ ቆላልፎ ነው የሚተኛው። ያምኔ ከፍቅር ከናፍቆት ከውዴታ ይመስለኝ ነበር። ዛሬ ግን የገባኝ አንድ ነገር ነው። ለካ ባሌ እግሮቼ ውስጥ ቁልፍልፍ አድርጎ የሚተኛው ስንቀሳቀስ መንቃቴን ለማወቅና ላለማወቅ ነው። ሁለት አጂብ ነው መችስ። እሱ ሌሊቱን ሙሉ ቻት ሲያደርግ ሲጻጻፍ ስለሚያድር መንቃትና ለመንቃቴን መተኛትና ለመተኛቴን ለመቆጣጠር ነው እግሮቼ ስር ቆላልፎ የሚተኛው። የዛለት እንቅልፍ እምቢ ብሎኝ ስለነበረ የሆነ ሰዓት ላይ ጸጥ ብዬ እያሰብኩ ከቆየው በኋላ ገልበጥ ብዬ ወደዙ ስዞር የስልኩን ላይ ታየሁት። እሱም ልክ የኔን መገላበጥና መንቀሳቀስ ሲያይ በፍጥነት የስልኩን መብራት ሲያጠፋው ተመለከትኩ። እንደ ውልብታ ነበር አይኔ ላይ ውልብ ያለብኝ። የሆነ ነገር እንዳለ ተሰማኝ። እግሮቼን መልሶ ቁልፍ አድርጎ ያዛቸው። እኔም ልክ እንደተኛ ሰው ሆኜ ጸጥ ብዬ ፊቴን በጀርባው በኩል ወደሱ አዙሬ ረጭ ብዬ ተኛው። ያኔ መተኛቴን የማረጋገጥን አይነት ቀስ ብሎ
ዞር ካለ በኋላ መልሶ ስልኩ በራ። ያን ያበድኩኝ ሁለት በትክክል የተረዳሁት ነገር ቻት እያደረገ ነበር። ዝም ብዬ አይኖቼን ገልጬ ነገሮችን ማስተዋል ጀመርኩኝ። የሚጻጻፈውን ምን የሚለውን አላስተውልም፣ ነገር ግን ስልኩ ብርሃን እንዳለና እየጻፈ መሆኑ ያስታውቃል። ትንሽ ያንን ካጤንኩኝ በኋላ አሁንም ማውቄ ቀስቀስ ስል እግሮቼን ቀስቀስ ሳረግ በፍጥነት ስልኩን ያጠፋዋል። ያኔ አረጋገጥኩኝ። ለካ እግሮቼ ስር የሚያደርገው የኔን መተኛትና ለመተኛት ለማረጋገጥ ነው ብዬ እግሮቼ ምንጭቅ አድርጌ ከስሩ አወጣሁኝና ፊቴን አዙሬ ጀርባዬን ሰጥቼው ተኛሁ። በዛ ስሜት ውስጥ ሆኜ ተነስቼ መናገር አልፈለኩም። እንቅልፍ እምቢ አለኝ፣ አልተመቸኝም፣ ሆዴን አመመኝ ብዬ ተነስቼ ወደ ሳሎን ወጥቼ መጅሊስ ላይ ለመተኛት ሞከርኩ። በፍጹም ግን እንቅልፍ ሊወስደኝ አልቻለም። እሱ ምንም አላለኝም፣ እዛው አልጋው ላይ ሆኖ ሲጻጻፍ አደረ። ከዛ ጊዜ በኋላ አንድ ነገር እንዳለ ተሰማኝ። በምን መንገድ ስልኩን አግኝቼ ማየትና ማጣራት እችላለሁ ብዬ እየተጨነኩኝ ባለ ሰዓት አንድ መልእክት ወደ ስልኬ ገባ። ፎቶ ባሌ ከአንዲት ሴት አንገቱ ስር ውሽቅ ብላ አቅፋው የተነሳው ፎቶ በቴሌግራም ተላከልኝ። በህይወቴ እንደዛ ቀን ከጭንቅላቴ ጀምሮ እስከ እግር ጥፍሬ ስንጥቅ የማለትን ያህል ሁለት የሆንኩበትን ቀን አላስታውስም። በጣም ደነገጥኩ። መናገር አልቻልኩም፣ መንቀሳቀስ አልቻልኩም። በድን ሆኜ የቀረው ዝም ነው ያልኩት። ደግሜ ደጋግሜ አየዋለሁ። ፎቶሾፕ ነው ማለት ፈለግኩኝ። ባሌ አይደለም ሌላ ሰው ነው ማለት ፈለግኩኝ። አይኔን መዋሸት ፈለግኩኝ፣ ግን አልቻልኩም። እውነት ነበር፣ ባሌ ነበር። ባሌ አንገት ስር አንዲት ቆንጆዬ ሴት ተወሽቃበት። ያ ሁሉ ደስታዬ በቅጽበት ባዶ ጉም ሆኖ ቀረ። ጥልቅ ወደ ሐዘን፣ ጥልቅ ወደሆነ ድንጋጤ፣ ባዶነት ገባሁ። እንዴት አድርጌ እንደምጠይቀው፣ እንዴት አድርጌ እንደማዋራው እንኳን ግራ ገባኝ። እኔና እሱ በዚህ ደረጃ በዚህ ነገር ተነጋግረን አውርተን ይቅርና አስበነው እንኳን አናውቅም። ስለ እንደዚህ አይነት ጉዳዮች ሲወሩ እንስቃለን፣ ሙድ እንይዛለን። እከሌ እኮ እንዲህ ተያዘ፣ ሚስቱ እኮ እንዲያደረገች እያለ ስለ ጓደኞቹ፣ ስለሆኑ ሰዎች፣ ስለ ፊልሞች፣ ስለ ቲክቶክ እና ፌስቡክ ወሬዎች እያመጣን ሙድ የምንይዘው የምንስቀው እኛ ዛሬ የኔው ቤት የኔው ባል ያው ሙድ ያዡ ባሌ ከሆነች ሴት ጋር ተቃቅፎ አንገቱ ለአንገት ሆኖ ይችን ከመከራ አልፋ ካፌ ከሱ ጋር መሄድን ወክ ከሱ ጋር ማድረግን እንደ ብርቅ ነገር እንደ ድንቅ ነገር እየናፈቀች የኖረችን የሆኑ ሰዎች ሲሰሙ ምን ማለቷ ነው ካፌ መሄድ ብርቅ ነው እንዴ ብለው ለሆኑ ሰዎች ተረትና ተራ የሆነ ነገርን ማድረግ እንደ ልዩ ነገር ከባሏ ጋር የምትናፍቀን ሴት አንድ ቀን በአግባቡ ሳያቅፋት፣ አንድ ቀን በአግባቡ ሳይሰማት፣ አንድ ቀን በአግባቡ ሳያት ገና ቀን ሲወጣላት ከባተሌነት ወደ መሰብሰብ ወደ ሰውነት መጣው ብላ ጓጉቷ በፍቅር በናፍቆት የባሏን እቅፍ፣ የባሏን ትኩረት፣ የባሏን ጊዜ የምትናፍቅ ሚስቱን ወደ ጎን አድርጎ ለኔ ይሄ ፎቶ ያንተ ነው ወይ አንተ ነህ ወይ እውነት ነው ወይ ብሎ መጠየቅ እንኳን ሞት መስሎ ታየኝ። ራሴ እንኳን ላምነው አልቻልኩም። መብላት አቃተኝ፣ መጠጣት አቃተኝ። በቃ እንዴት እንደሚወርድ እንኳን ሳላቀው እንባዬ ይወርዳል። ልጆቼን ከዙሪያ ያረግኩኝ፣ ብቻዬን ሆንኩኝ። ጨለማ ክፍል አድርጌ አንዱን ክፍል ቆልፌ ጨለማ ውስጥ ማልቀስ ጀመርኩ። ሲመጣ ግን እንደዛ ሆኖ እንዲያየኝ አልፈለኩም። ይህን ነገር ከዚህም በላይ ማረጋገጫና እውነታነቱን መያዝ አለብኝ ብዬ እንባዬን ጠራርጌ ፊቴን ታጥቤ ፈገግ ብዬ ጠበቅኩት። የዛንም ዕለት አምሽቶ ነበር የመጣው። ለምን ታመሻለህ ብዬ ቁጭ ብዬ ስጠብቀው አንቺ ደክሞሻል፣ እርጉዝ ነሽ፣ ቁጭ ብለሽ ለምን ትጠብቂኛለሽ? የስራ ጉዳይ ነው፣ እኔን አትጠብቂ፣ ተኝ ያለኝ። ያዝነህ ነው አልኩት። አዎ አዝኜልሽ ነው። ሲደክምሽ ነው የምትይው፣ ለምንድን ነው ማተኙ? እኔን መጠበቅ አስፈላጊ አይደለም፣ እኔ የሚያስመሸኝ የስራዬ ጉዳይ ነው ብሎ አፋፌን ብሎኝ ገብቶተኛ። አሁንም ልክ እንደ ትላንትናው እንደ ሁል ጊዜውም እግሮቼ ላይ ቆልፏል። እኔም አድፍጫለሁ፣ አልተኛው። ግን እንደተኛ ሰው ትንፋሼን ቀይሬ መከታተል ጀመርኩኝ። እውነት ነበር፣ ቻት እየተደራረገ ነው። ያንን በእርግጠኝነት አረጋገጥኩኝ። ከዛ በኋላ ግን እንዴት እንደምጠይቀው ለሱ እኔ አፈርኩኝ፣ ለሱ እኔ ተጨነቅኩኝ። እሱ ፊት ቆሜ ይህን አድርገሃል ብሎ ማለት እጅግ በጣም ከበደኝ። ምክንያቱም አዎ አድርጌዋለሁ እኔ ነኝ ቢለኝ ምን እንደማደርግ ሀውለት እንዴት ብዬ ልጠይቀው? እንዴት ብዬ ላውራው? አሁንም ሌላ ማረጋገጫ ፈለጉ። በዚህ ጉዳይ ላይ 100% እርግጠኛ ለመሆን ስል አጎቴን ጠራሁት። ይህ አጎቴ ከሱ ጋር ያስተዋወቀኝና እስካሁንም ከሱ ጋር ጥልቅ ጓደኝነት ያላቸው የቅርብ ሰው ነው። ለእኔም ቢሆን በማጣቴም በማግኘት የሚያራቀኝ በህይወቴ ውስጥ አሉኝ ከምላቸው መልካምና ደግ መደገፊያ የሆኑኝ ሰዎች አንዱ ነው።
ከእናቴ ቀጥሎ። ዛሬ ጠርቼ እሱን ማናገርና ስለ ጉዳዩም የሚያውቀው ነገር ካለ መጠየቅ ፈለኩኝ፣ የቅርቡ ስለሆነ። አጎቴ ጋር ደውዬ አጎቴን ከጠራው በኋላ ስለተፈጠረው ነገር፣ ስላየሁት ነገር፣ ስላጋጠመኝ ነገር ሁሉ ስነግረው አጎቴ በድን ሆኖ ቀረ፣ ደነገጠ። እሱም ጋር ጥቂት ጥርጣሬዎች እንደነበሩና እርግጠኛ ለመሆን ግን ራሱን እንደፈራ ነገረኝ። እሱ በፍጹም እንዳያረግም ብዬ ብዙ ጊዜ ራሴን ዋሻሁት። ከዚህም ከዛም የሚመጡ ወሬዎች ነበሩ። እኔም ከኔ እየሸሸ እንዳለና ብዙ ነገሮችን እየደበቀኝ እንደሆነ ማስተዋል ችያለሁ። ነገር ግን በዚህ ነገር ልጠረጥረው፣ ውስጤን ላምነው፣ ወሬውንም ልቀበለው አልቻልኩም ነበር ብሎ እብድ ሆነ። እባክህ አጣርተህ ንገረኝ አልኩት። አጎቴ ከኔ በላይ ቆሰለ፣ አበደ። እሺ ብሎኝ በዚሁ ተለያየን። ሀውለት ያንን ፎቶ ካየሁኝ ጊዜ ጀምሮ ከባድ ራስ ምታት ይዞኛል። ብርሃንን አይኑን ሞልቼ ማየት አልችልም። ድምፅ ይረብሸኛል። ሐኪም ቤት ሄጄ በመመርመር ሰዓት ማይግሬን ነው ተባልኩኝ። አንድ ጨለማ ክፍል ውስጥ ውዬ ማደር ከጀመርኩኝ ሰንበት በት ብያለሁ። ልጆቼ የሌላ ሰውን እጅ በልተው ቀምሰው አያውቁ። ዛሬ ሰራተኛ የምሳቃ ሲያስረላቸው ሙሉ ምሳቃቸውን ተሸክመውት መምጣት ጀመሩ። ሲያወሩ አጠገቤ ሲሆኑ ማሚ ማሚ እያሉ ሲጮሁ የእሱን ንዴት የራስ ምታቱ ህመም ተጨምሮ እያመናጨኩኝ ከአጠገቤ ያርቃቸዋለሁ። ላያቸው፣ ልቀርባቸው፣ ላወራቸው አልቻልኩም። ለወትሮ አባታቸው ጋር የነበራቸው ቅርርብ ይህ ቀረ የሚባል አልነበረ። በተቻለው መጠን በጊዜ ይገባል፣ ያቅፋቸዋል፣ ይላፋቸዋል፣ ይስማቸዋል። እሱ ሳይመጣ ከተኙ በጣም ነበር የሚናደደው። ደብተራቸውን አይቶ ጭንቅላቻቸውን አሻሽቶ እራታቸውን አብልቶ የሚያስተኛቸው እሱ ነበር። አንዳንዴ በስራ ጉዳይ ድንገት እንኳን ካመሸና ተኝተው ከደረሰ ጠዋት ከነሱ ቀድሞ ተነስቶ አቅፏቸው፣ ስሟቸው፣ ቁርሳቸውን አብልቶ ዩኒፎርማቸውን አልብሶ ደብተራቸውን፣ የቤት ስራቸውን አይቶ ውሏቸውን ጠይቆ ትምህርት ቤት የሚሸኛቸው እሱ ነበር። ዛሬ ግን እሱም የለም። ተኝተው ይገባል፣ እሱ ተኝቶ ደግሞ እነሱ ይወጣሉ። ከትምህርት ቤት ብዙ ኮምፕሌኖች መምጣት ጀመሩ። የቤት ስራቸውን እየሰሩ አይደለም፣ ምሳቸውን እየበሉ አይደለም፣ ኮሚኒኬሽናቸው እየተፈረመ አይደለም። አዎ አልፎላቸው ይህን 2 ዓመት ነው ደህና ትምህርት ቤት እንኳን የገቡት። በዛ ድህነትና እዛ ጫካ ውስጥ ኖረን እንኳን ያልቆሸሹትን ያህል ቆሸሹ፣ ያልከሱትን ያህል ከሱ። ምግብ አንበላም አሉኝ። ትምህርት ቤት መሄድ አስጠላቸው። እናታቸውንም አባታቸውንም አጡ። ልጆቼን ብታያቸው ማን ታናሽ ማን ታላቅ እንደሆነ እንኳን አታውቂም። ላይ በላይ ከመወለዳቸው የተነሳ እኩል ነው የሚመስሉት። ማን ታላቅ ሆኖ ማንን ማባበል ማንን ጋይድ ማድረግ እንዳለባቸው እንኳን ግራ ተጋብተው ብቻ ቤቱ ምስቅልቅል ወጣ። እኔ እዛ ጨለማ ክፍል ውስጥ ተኝቼ እውላለሁ። ማታ መኝታ ቤቴ ገብቼ መብራቱን አጥፍቼ ስተኛ ምን ሆንሽ፣ እንዴት ዋልሽ፣ እንዴት ነሽ እንኳን ብሎ ጠይቆኝ አያውቅም። እርግዝናዬ በዚህ በኩል ገፍቷል። አንድ ቀን ደህና ሆናለሁ፣ አንድ ቀን ታመሜ እተኛለሁ። በስንተኛው ቀን እስካሁን የነገርኩሽና ከዚህም በኋላ የምነግርሽን ነገሮች አጣርቶ ይህ አጎቴ እጅግ ተናዶ እጅግ በጣም አዝኖ እቤት ድረስ መጣ። የነገረኝ ነገር ሌላ የሚያቆስል ነገር ነበር። ያችን ልጅ አግብቷታል። የሚገርምሽ ነገር እሷን ለማግባት አፓርታማ ተከራይቶ ከምንጣፍ አንስቶ እስከ ብርጭቆ ድረስ ገበያ ለገበያ ሄዶ ቤቱን ያሟላው እሱ ነው። ከኔ ጎን ሆኖ ግን አንድ ቀን ገበያ ሊወጣ ፈቃደኛ አልነበረም። ያንንም ሰማሁ። ከዛም አልፎ ሲያገባትም እናንተ ወንዶች የመጀመሪያ ሚስታችሁ ሁለተኛ ሚስት ማግባታችሁን ስታቅ የምትወስኑት ሁለተኛዋ ሴት ላይ ነው። እኔ ሳንተ ነገ ሚስት ስታቅ ምን ዋስትና አለኝ እኔን እንደማትተወኝ ብላ በሽማግሌ ፊት በምትጠይቀው ሰዓት የፈጣሪውን ስም ጠርቶ እጇን መቶ ሚስቴ ይሄን ነገር ካነሳች እሷን እንጂ አንቺን በፍጹም አልተውሽም ብሎ ምሎ ተገዝቶ እንዳገባት ለዛም ማረጋገጫ ይሆናት ዘንድ ሚሊዮን ብሮችን አውጥቶ ምን የሚያክል ቢዝነስ እንዳቋቋመላት በየትኛውም ጉዳይ ላይ ከኔ በላይ እሷን አስቀድሞ ከጎኗ እንደሚሆንና መቼም እንደማይተዋት ቃል እንደገባ እንደማለ ተነገረኝ። ሀውለት ሌላ ህመም፣ ሌላ ቁስል። በማን ነው የተተካሁት? በማን ነው የተወረወርኩት? በማን ነው የተለወጥኩት? ብሰማ እኔ ልሽቀነጠር፣ እሷ ከሱ ጋር ልትኖር። ለኔ አድርጎት የማያውቀውን፣ ለኔ ሆኖት የማያውቀውን፣ ለኔ ብሎት የማያውቀውን ሁሉ የሆነላት ሴት፣ ከኔ ጋር ያለመውን፣ ከኔ ጋር የተመኘውን ከሷ ጋር ያደረገላት ሴት ማናት? መንገድ ለመንገድ እየሄድኩኝ ቆንጆ ሴቶችን ሳይ እቺ ትሆን ያቺ ትሆን እያልኩኝ ሴት የምትባል ዘር ጠላሁ። ሴት የምትባል ነገር አስጠላኝ። ዋጎቴ ይሄንና ከዚህ የባሱ ነገሮችን እንኳን ሲነግረኝ ምንም አልመሰለውም ነበር። እንድቆርጥ ፈልጓል። ከኔ በላይ ተናዷል።
ይሄን አድርጓል፣ ይሄን ብሏል። አንድም ነገር ሳይቀር ነገረኝ። ቁረጪ፣ ወስኚ፣ ይሄ መጥፎ ሰው ነው፣ ላንቺ አይገባሽም ነበር፣ ቆስያለው እያለ በፍጥነት እንድንወስንና ነገሮችን እዚህ ጋር እንድቋጫቸው ማድረግ ያለብኝን ነገር ሁሉ ከጎን ሆኖ እንደሚያደርግ እንዲሁም ደግሞ ሄዶ ሊሰድበው ሊያናግረው እንደሚፈልግ ከዛም አልፎ ሊደባደበው ሁላ እንደሚፈልግ አጎቴ በንዴትና በልህ ሆኖ ነገረኝ። ተው ተረጋጋ አልኩት። ተረጋጋ፣ እንዳትጠይቀው፣ እንዳታናግረው፣ እንዳትሰድበው፣ እንዳትጣለው፣ ይህን ነገር በእኔና ባንተ መሀል ይቅር፣ እኔ መጀመሪያ ማስተካከል ያሉብኝ ነገሮች አሉ ብዬ አጎቴን አረጋጋሁት። ከዛም በኋላ የደረሱበትን እያንዳንዱን ያሉበትን ሁሉን ነገር እያጣራ እንዲነግረኝ አደራ ብዬው ቃል አስገብቼው ይሄ ነገር ከኔና ከሱ እንዳይወጣ ከአጎቴ ጋር ተለያየው። አውለት ቆምኩኝ። የሆነ ቦታ ላይ ቆምኩኝ። አዎ የራሴ ጥፋት ነው አልኩኝ። ያን ሁሉ እየነገረኝ ይህን ሁሉ እየሰማው የራሴ ጥፋት ነው ላይ ነበር ልቤ። አንቺ ምን አጠፋሽ? አንቺ ምን አደረግሽ? ለቤትሽ ለህይወትሽ እኮ ብዙ ዋጋ ከፈልሽ ሴት ነሽ ይለኛል አንዱ ልቤ። ልጆቼ ባይለብሱም በጊዜያቸው በዘመናቸው ይለብሱ ነበር። እኔ ግን ልጆቼን አለብሳለሁ ቤቴን አደምቃለሁ ብዬ ምለብስበት ማጌጥበት ጊዜ አልፎብኛል። አንድ ቀን መስታወት ፊት ቆሜ ውዴ ጸጉርሽ እንዴት ነው? ቆዳሽ እንዴት ነው? ውስጥሽ እንዴት ነው? እጅሽ እንዴት ነው? እግርሽ እንዴት ነው ብዬ ራሴን ጠይቄያት አላቅም። ራሴን አይቻት አላቅም። ዛሬ መስታወት ፊት ቆሜ ራሴን ሳያት አሳዘነች። ጸጉሬ ተበጣጥሷል፣ እጄ ተቆራርጧል፣ እግሬም ተቆራርጧል። ታዲያችን ሴት ነው እንዴ መንገድ ለመንገድ ይዞ መሄድ የማያፍርባት? ልብሴን ቀይሬ ካየኝ መቼ ነው? ለልጆቼ ሳይሆን እኮ ለኔ ነበር ልብስ የሚገባኝ። ለልጆቼ ሳይሆን እኮ ለኔ ነበር ጫማ የሚገባኝ። ከራሴ በላይ ቤት ውስጥ ለሚጠጣበት ብርጭቆ ተጨንቄ ነበር። ከራሴ እጅና እግር በላይ እግራቸው ስለሚረግጠው ምንጣፍ አስቤ ተጨንቄ ነበር። ከኔ ጸጉር መበጣጠስና ወርዶ መርገፍ በላይ የልጆቼ ጸጉር ላይ ቀናና ሌሊቶች ፈጅቼ ነበር፣ እንቅልፍ አጥቼ ነበር። ታዲያ እኔን ማን አየኝ? እኔን መች አየሁት? እኔን መች ተንከባከብኩት? ራሴን መች አይዞሽ አልኳት? ራሴን መች ለህልሜ ለምኞቴ ሀብታም ስትሆን ለምትሆነው ነገር መች አዘጋጀኋት? ይችን ውዳቂ ማን ይፈልጋት? ታዲያ ዛሬ ሲለወጥና ሲያገኝ እኔን አቅፎ መሄድ ቢያሳፍረው ይገርማል። ከኔ ጋር መንገድ መሄድ፣ ከኔ ጋር እንደ ባልና እንደ ሚስት ከተማው መሀል መታየት ቢያሳፍረው ይገርማል ብዬ መስታወት ፊት ቆሜ ራሴን አየሁት። ራሴን የበደልኩት ራሴ ነኝ። ራሴን የተውኩት ራሴ ነኝ። ጥሩ ያረኩ መስሎኝ ነበር። ጠረኔን አሸተትኩት፣ ጸጉሬን እንዳበስኩት፣ ፊቴን እንዳሰስኩት፣ እጄን አየሁት፣ እግሬን አየሁት። ተደሱ ምን አረገ? ሁሉም ጥፋት እኔ ላይ ነው። እኔ ራሴን ሳላከብር ራሴን ሳልወድ እንዴት እንዲወደኝ ጠበቅኩት? እንዴት እንዲንከባከበኝ ጠበቅኩት? እንዴት ከጎኔ እንዲሆንልኝ ጠበቅኩት? እያልኩኝ መስታወት ፊት ቆሜ እንባዬን መዘርገፍ ጀመር። ያው ራስ ምታት መጣብኝ። መቆም አቃተኝ። ሀውለት እዛው ጨለማ ክፍሌ ውስጥ ገብቼ ተኛው። እሱ ላይ መፍረድ አቃተኝ። እሱ ላይ መጨከን፣ ያለፉብኝ ዘመኖች፣ የሄዱብኝ ጊዜያቶች፣ ያባንከንኳቸው እያንዳንዱ የመስዋዕትነት ቀናቶች፣ ለራሴ የሰጠሁት ግምት፣ ራሴን ወድጄ አለማወቄ፣ ለራሴ ብዬ አለማወቄ አንገበገበኝ። ልጆቼም ዛሬ ጊዜያቸው ይደርስ ነበር፣ በጊዜያቸው ሁሉን ያገኙ ነበር። እኔ ግን ጊዜ አለፈ። ጊዜ ሲያልፍ ማንነቴም አለፈ። ዛሬ ማትረባ የተጣለች የተረሳች አንዲት የሆነ ጨለማ ውስጥ ያለች ተራሴት ብቻ ነኝ። ያችን ተራሴት ደግሞ ማን ይፈልጋታል እያልኩኝ ጥቅልል አልኩኝ። አዳዲስ እቃዎችን አስገብተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ የሀውለት ኮሌክሽን ቤተሰቦች እንዴት ናችሁ? እኛ ሀውለት ኮሌክሽኖች ወደ እናንተ ሁሌም አዳዲስ እቃዎችን ማቅረባችን የሚታወቅ ሲሆን አሁን ደግሞ እነዚህን የመሳሰሉ የሚያማምሩ ቆንጆ አበያዎች፣ ቶቦች፣ ድሪያዎች፣ የተለያዩ ጫማዎችን እንዲሁም ቦርሳዎችን ለአረፋ አዳዲስ እቃዎችና ቆንጆ እቃዎችን ይዘን እየጠበቅናችሁ። በተጨማሪም ብዙዎቻችሁ ስትፈልጉትና ስትጠይቁን የነበሩን ከአባያ ውስጥ የሚለበሱ አንደር ስትሬች ቀሚሶችን ይዘንላችሁ መጥተናል። በተለያየ አይነት ከለርና ፋብሪክ አላቸው።
መታችሁ መርጣችሁ መውሰድ ትችላላችሁ። የምታዩቸውም ሂጃቦች፣ አበያዎች ለአረፋ በጣም አዳዲስ ብዙ እቃዎችን አስገብተናል። ቪዲዮ ውስጥም ከሌሉት በተጨማሪ ገና ያልተፈቱ እቃዎችም አሉን። ሱቃችን መታችሁ ቼክ አድርጉ። አድራሻችን የሚገኘው በኢታይል ተቋም መስጂድ ዝቅ ብሎ ኤጂ ሞል አንደኛ ፎቅ ላይ ያገኙናል። ሀውለት ጋር ሳታዩ የትም እንዳትሄዱ ብላችኋለች። ሀውለት ኮሌክሽን መታችሁ እነዚህን የሚያማምሩ የትም ደግማችሁ የማታዩቸውን ጫማዎችና አበያዎች እኛ ጋር ማግኘት ትችላላችሁ። ቶቦችም ድሪያዎችን በጣም በብዛት ነው ያስገባ ነው። መታችሁ ቼክ አድርጉ እላችኋለሁ። እስከ ቪዲዮ መጨረሻ በእነዚህ ቆንጆ ቆንጆ እቃዎች ኢንጆይ አድርጉ። ለተጨማሪ መረጃ ቴሌግራም ላይ ሀውለት ኤጂ ብላችሁ ሰርች በማድረግ የቴሌግራም ቻናላችንን ማግኘት ትችላላችሁ። እዛ ላይ በዲቴል ማየት ትችላላችሁ ማለት ነው። እንዲሁም ደግሞ ካፕሽን ላይ ባለው ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። ዴሊቨሪ አለን። ክፍለ ሀገርም ላላችሁ ሰዎች እንልካለን ማለት ነው። ወዳችኋለሁ። ባይ ሁሉም ቤዛ አድርገን ብንወዱ ቀን ማታ አትክሱኝም ይላል ያንቱን ባጠብታ ልውደዱ ሸሽጌ